مرحبا يا حلوين السلام عليكم እንዴት ናችሁ ደህና ናችሁ ወይ ሀባይቢ ቆንጃጅቶች እንዴት ናችሁ ደህና ናችሁ ወይ ያለሁላችሁ ደህና ነኝ አትጩሁብኝ አትበሉኝ በቃ ጮህባችኋለሁ እዚህ ጋር ብያችኋለሁ ግንባራችሁ ጉንጫችሁ ጋር በግዴታ ሳልወድ በግዴ እንቅልፍ አይጠቅምም ብዬ ተነሳው የታባህ የራስ ጉዳይ ብዬ ወርውሬ ተነሳው ባጀወይ ሳልወድ በግዴ እዚህ ጋር ወላሂ እንቅልፌ በጣም ኦቨር መጥቶብኝ ነበር ማለት አልጠገብኩም ግን ኦርደር ስላለብኝ የተነሳሁት እዛ ጋር የሆነ አክት አራምቻለሁ እቃውን የት እንዳስቀምጥኩ ስላላወቅኩኝ ረስቼው ነው እቃ የተገኘ ወደ ከስተምሬ የሮጥኩ እየፈጠነ ሂጄ አደረስኩ ለከስተምሬ የሰጠው የወሎ ቀሚስ ነው እዚህ ጋር እንደምታዩት እዚህ ጋር ጠብቁኝ አደራ ጠብቁኝ ብዬ አድርሼ ተመለስ ካይ ቆንጆቶች ብዬ መጣሁ እንዴት ነው የሚያደርግ እና እኔ ፍቅሮች ደህና ናችሁ ሰላም ኑንተኛ ነው በቃ መተኛት ይሻላል ቻው ደህና ደሩ ባይ ሰላም ደሩ ደህና ሁኑ ብዬ ከአንዳንድ ትዝ ሲለኝ ብዙ ስራ አለብኝ ተይ ቢታንያ በመተኛት የምትጠቀሚው ነገር የለም የመነሳት የግዴታ ኃላፊነት አለብሽ ብዬ ውስጤን አሳምኜ ተነሳው ምንድነው የምለው ማልቀስ ይሻላል ወይስ ምን ይሻላል እያልኩ ነው እዚህ ጋር ወደ አልጋ ነጠፋ ነው የገባሁት ምንም አማራጭ የለኝም የማልወደው ስራ ግን ብዙ ጊዜ ከስር እግር ብላ ማንጠፍ ብዬ በእግሬ እንደዚህ በእርግጫ እያልኩት ነበር ባይዘው የእግሬን ስቲል ቮይስ አድርግላችሁ እያነሳው ነበር እና ይሄ እግር ነው የሚባለው ይሄ አልጋ ማንጠፍ ላይክ ይሄ ስራ ምናምን ይሄ አልፊኝ የሆነ ስራ ብዙ አልወድም ግን ባልወድ ማማራጭ የለኝም ማትወዱትን ነገር በነገራችን ላይ ያው ሳትወዱ በግዳችሁ ትሰራላችሁ ያው እንደዚህ እንደምታዩት አልጋችንን ሰው አስመሰል ነው ከዛ ደግሞ ትንሽ እስኪ የሆነ ቀባ ጣምቡ ተጠናባቡ የሚባል እንትን ነበረ እሱን ትንሽ ፏፏ አድርጌ ጨጨት አደረኩበት ከዛ ደግሞ እዚህ ጋር የማይታይ ምን ጉድ ነው ክትክት አድርጌዋለሁ ልብሱ በሙሉ እያወጣሁ እየለበስኩ እየወረወርኩ ግን አሁንም ማጣጠፍኩ ሳይሆን ያው ዝም ብዬ ቦታ ሲያስኩት ነው የሚባለው አላውቅም ወጥቼ ስገባ እንዳይደብረኝ በሚለው ትንሽ ነካ አድርጌ ቤቱ ላይክ ልውጣ በሚለው ነው እዚህ ጋር ወገቤን ተጠቅ ብዬ እቃዎቼን ነሰት አድርጌ ቤቴን ወደ መጠራረግ ነው የሄድኩት እና የኔ ወርቆች አቤት ልባችሁ እንዴት ደስ ይላል እውነት ለመናገር እዚህ ጋር ቤቴን እያጸዳዳው አንዳንድ ነገር እስኪ ስለናንተ ላውራ ወላሂ ነው የምላችሁ ምን አይነት ልብ ነው ያላችሁ በሶሻል ሚዲያ እንዱ ዝም ብላችሁ አይታችሁ ወዳችሁ የምታከብሩ ሰዎች ማለት እንዱ ሳታውቁ ማለት ነው ምን አይነት ልብ ነው ያላችሁ እኔ እንጃ አላውቅም በዚህ በአዲሱ ቻናሌ ሲመጣ ያላችሁ አቀባበል ከምለው በላይ ነው በጣም ሰርፕራይዝ ያደረገኝ የኔ እናቶች የኔ እናት ነው የሚባለው የኔ ወርቆች የኔ ቆንጃጅቶች አላህ አብዝቶ ይውደዳችሁ እኔም በጣም አድርጌ ነው የምወዳችሁ ስለምታበረታቱኝ አብሽሪ ስለምትሉኝ በጣም ቴንኪው ነው የምላችሁ ያው እንደምታዩ እዚህ ጋር በቃ በት እያልኩ ነው ዝም ብዬ ጠረግ እያደረግኩት ነው በዛው አይወለወልም ምን አባቱ ሳምንት አንዴ ቢወለወል ይበቃዋል ተረግ አደረግኩት በቃ ባላይ አድርጌ ከዛ ለኪችን ደግሞ ተገባ እኔ እንጃ አላውቅም ግን እኮ እንደው እኔ መሽመሽ እንደማቆሽሸው ባውቀው ታሪክ የለም መሽመሽ እንደማኳከሁላ አላውቅም ግን በቃ ሲቆሽሽ መከራ ሳጸዳው መከራ
እዚህ ጋር እንደምታዩት ስራዬን ጨራርሻለሁ፣ ግን በጣም እርቦኛል። ሆዴን ለማሟሟላት እዚህ ጋር የጎደለን ያው የሚለውን ሆዴን ለማሟላት እየተጣጣርኩ ነው ያለሁት። ያው የሚጣፍጠዋን ጣፋጯን ቆንጅያዋን ውድድ ማረጋትን ቡልዬን ነው እየሰራ ያለሁት። ማይ ቡልዬ ያው የምትወዱ አላችሁ የምትጠሉ አላችሁ፣ እኔ ግን በጣም ነው የምወደው። ፏፏ አድርጌ ቡላዬን ቆንጆ አድርጌ ሰራው። እሷን ፏ አድርጌ ካፈጣጠንኳ በኋላ ያው ቁርሳችን ደረሰ። ቁርሳችንንም እንደዚህ ይላት። አቤት የኔ ሆድ የሆድና የእንቅልፍ ነገር ሞቴ ነው። በቃ አልችልም። ሆዴ ካልጠገበ እንቅልፍ መተኛት አልችልም። እንቅልፍ ሳልተኛም ምግብ መብላት አልችልም። ሁለቱ ነገር አስፈላጊ ነው ህይወቴ ላይ እና እዚህ ጋር ቁርሳችን ተበላ፣ ተለባበሰ፣ ፏፏ ተባባለ። ሞጣበት ሀጃ ነበረኝ። ለሱ ተዘገጃጀው። ፏፏ ተባባለ፣ ተሽቀረቅራ አልኳችሁ። አላህ ዋዬ መኪና ስጠኝ እያልኩ እዚህ ጋር ዱዓ እያረኩ ነበረ። በስከ መጨረሻ ጉዳያችንን ከጨረስን በኋላ ፀሐዩ ጥምዝብዝ ካደረገ በኋላ ያ የበላሁት ቡላ ጥፍት ብሎ አሁን ሽሮ አምጪ አው አለኝ። ራበኝ እያልኩ ነበረ። እዚህ ጋር ፍራሹን ላይ ቢሰጡኝ እዚህ ጋር እጋደማለሁ። ጭራሽ እርቦኛልም አላውቅም። ፀሐዩ ስለመታኝ ነው መሰለኝ። የቡና ነገር ጠቅለል አድርጎ እንደዚህ መጉረስ ነበር እያልኩ ከራሴ ጋር በቃ ድሮ የበላሁትን እያስታወስኩ ነበረ እና መጣ እንዴት ለላ አድርጌ እንደምበላ ሁላ ምን እያልኳት ነበረ። ድስቱን አትውሰጂው ጠራ አድርገዋለሁ፣ ምናልባት ወጡ ላይ በቃ ይችላል እያልኳት ነበር። ቁርሱ ነው አይደለም ምሳ፣ ቁርስ አልኩ። ምሳዬን እንደዚህ ጥቅልል አድርጌ አቤት የኔ አጎራረስ እኮ ማሻአላ አይዘጋችሁም። ከኔ ጋር ከበላችሁ በደንብ አድርጌ ምሳዬን በላት ትዩኛ ትገላምጡኝ ነው የሚያስመስለው ይሄ። ከዛማ የማትቀየውላችሁ እዚህ ጋር ያን ሁሉ ወጥና ያን ፍርፍር ከበላ በኋላ ወጡን ከጨረስነው በኋላ ባይዘወይ ከካሜራ ጀርባ ጓደኛዬ አለች እና ወጥ አልኩ እዚህ ጋር ስጡኝ እያልኩ እየለመንኩ ነበረ። ወጥ አስጨምሬ መጀመሪያ የበላሁትና አሁን የተጨመረ ወጥ አንድ ነው አይደለም ቴስቱ የሚለው ጭቅጭቅ ውስጥ ገብቼ ነበረ። ያው ምንም አይልም ብቻ የጎደለው ወዲህ በደንብ አድርጌ ጠቅጠቅ አድርጌ ከሞላው በኋላ ብዙ ነገር ደግሞ አመረኝ ማለት ከተበላ በኋላ ደግሞ ሌላ ነገር የሚያዩት ነገር አለ። ሌላ ነገር አይደለም ያው አላ አይደለ ይሄ ነገር ማለት ነው። ይሄ ነገር ነው የሚያምራችሁ። ሌላ ነገር ርቀት ውስጥ አትግቡ። ቡናችን መጣ፣ ተጫጫሰች፣ ጭስጭስ አለች። በቃ ጥርሴ 32ቱም ሁላ ሳቀ። ቡና ከጠጣሁ በኋላ በነገራችን የስራ አይዲያም ሆነ ምናምን በቃ ይመጣልኛል። በቃ እኔ ሁላ ይበራል፣ ደስ ይለኛል። ቡናዬን ፉት ካልኩ በኋላ ምንም በቃ ሌላ ምንም የለም። ቀጣይ አብረን
ቤቴ መጣው፣ ቤቴ ገባው። ሌላኛው ኦርደር ነበረ። አልሐምዱሊላህ የልብስ አልቀው ነበር ለሌሎች ሰዎች የሚሰጠው ለሌሎች ከስተመሮቼ። በመሀል ግን ልቀርጽላችሁ ብዬ አሰብኩ። የኔ ፍቅሮች፣ የኔ ውቦች፣ አያምርም? በጣም ነው የሚያማምረው። እኔን ወዳችሁ አምናችሁ ከስተምሬ ስለሆናችሁ በጣም ነው የማመሰግነው። በዚሁ አጋጣሚ አየር ላይ ማስታወቂያ ልስራበት። በዚህ ልብስ እና የተለያዩ ባህል አልባሳቶችን የምትፈልጉ ከሆነ እኔ ጋር አለ። ሽፎኖችም ወይም እነኚህን መሳሰል ልብሶች አሉ። ስልክ ቁጥሬን ታች አስቀምጥላችኋለሁ። የኔ ፍቅሮች፣ የኔ ቆንጆች፣ እየገባችሁ ኦርደር አድርጉ። የትም ሀገር እልካለሁ። ደስ ብሎኛል። እዚህ ጋር ልብሱ ቶሎ አልቆልኝ ለሰዎች ልተሰለ ነው ማለት ነው። እና እዚህ ጋር ለእናንተ ነው የታተንኩት ባይዘወይ። ከዛ ጠቀላለልኩትኝ። ያው መልሼ ወደ ቦታው መመለስ ስላለብኝ ለባለቤቶቹ ልመልስ ስለሆነ በመሀልም ለእናንተ ለማሳየት ስለፈለኩ ነው። ተነገርኳችሁ፣ ኦርደር አድርጉ። ታማኝነቱን በቃ አትሰቡ። እኔታችሁ ታማኝ እንዴት ነው የሚያደርገኝ። እና ቀጣይ ደግሞ ወደ እራት ገባው። እዚህ ጋር እኔ እንኳን ጠግቤ ያለው ባይዘወይ እና ጠግቤ ያለው ግን ለምናልባቱ ማን ያውቃን አይታወቅም። የኔ ነገር የሆዴና የእንቅልፌ ነገር ሞቴ ነው ብያችሁ የለ አይታወቅም። ሌሊት እንዲሁ ዝም ብሎ በነን አድርጎ ከእንቅልፌ ሊርበኝ ስለሚችል ብዬ እራት እየሰራሁኝ ነው። ቶሎ እንብላ ብላችሁ ከደወላችሁልኝ ምንም ችግር የለብኝም። እመጣለሁ። የትም እሄዳለሁ። እንደ ሴት እያጫወተኝ ሽንኩርት እንደዚህ ክትፍ ቲማቲሜን ክትፍ እያደረገኝ እና ቤቱን እንዴት ጽድትርት አድርጌው ፎ አድርጌው ከእንደገና ደግሞ ቡክርት አደረግኩት። የኔ ነገር እንዴት እንደሆነ አላውቅም፣ አልገባኝም። እናንተም እንዲህ ናችሁ ወይ? ደክማችሁ አጽድታችሁ ከእንደገና መልሳችሁ ራሳችሁ ናችሁ ብታቆሹት? ማንም አይደለም፣ ራሴን የማቆሽሸው ኪችንም ሆነ ሳሎንም እኔ ሆነኝ የማብካካውና ኤኒዌይስ እንደምታዩ በት እያልኩ ነው እና ወዳችኋለሁ። እዛ የለፋውለት እንደዛ የደከምኩለት ራት ይሄ ነው። አንደኛው ራት ይሄ ነው። እንደዚህ አድርጌ ቁጭ አደርገዋለሁ። ሌሊት ስነሳ የምበላው እዚህ ጋር የላችሁ ከሌሊቱ ሞስት ወደ 8 ሰዓት ኦር 7 ሰዓት ከምናምን ቢሆን ነው። ብቻዬን ነበርኩ ቲቪ ምናምን እያየው። ከዛ ደግሞ አንዳንድ ባይዘወይ አዲስ መጽሐፍ እየጻፍኩኝ ነው እና መጽሐፍ ይጠብቁ፣ በቅርቡ አሳትመዋለሁኝ። ስለምን እንደሆነ በሌላኛው ቪዲዮ እነግራችኋለሁ። እና እንደምታዩ ብቻ እዚህ ጋር አንዳንድ እንትኖች ገልበጥ እያደረግኩ ነበር። ቡና ቤቴ ገብቼ ጠጥቼ ነበር እና ደካከመኝ፣ እንቅልፌ መጣ። በነገራችሁ ላይ ይሄ የተወሰነን ቀደብ አድርጌ የቀረስኩላችሁ ነው። ብዙ የምሰራቸው ስራዎች አሉ እኔ በጊዜ ቶሎ ማልተኛበት ምክንያት። በሌላኛው በቀጣይ ቪዲዮ ያው ካሁን በኋላ በቭሎግ አደር የምንገናኘው እነግራችኋለሁ የኔ ፎቶች እና እንደዛ ነው። ላቭ ዩ ሶ ማች ባይ። የዋለች ያደረች ቺፕስ ነበረች። እዚህ ጋር ቆርጠም እያደረግኩ የሆነ ቲቪ እያየሁኝ ነበረ። ከዛ ደግሞ የሆነ ነገር ሀሳብ አየር ላይ መጣ። ቪዲዮ እየቀረጽኩ እንደሆነ በማደራቸው ነበረ ስለንትን ነገር እና በመሀል ባይዘው እናንተን ነው እያሰብኩ የነበረ። እናንተን እየናፈቅኩ እናንተን እየወደድኩ ነበር እና ዳይ ወደ መኝታ ቢታንያ በቃሽ ወደ ቤትሽ ማነው ወደ መኝታሽ እያልኩ ነበረ። ስለዚህ የሆነ ነገር መጻፍ ፈልጌ ነበርና እንዲህ ቻቻክ አድርጌ የፈጠነ ወደ መኝታ ነው የሄድኩት። እና አይነት ክሮች በተወሰነው ጊዜ የነበረኝ የዛሬ ቪዲዮ ይሄን ይመስላል። የዛሬ ቪዲዮ እና ላቭ ዩ ሶ ማች